አሰላሙ አለይኩም ወራህመቱላሂ ወበረከቱ። ዲና እየተከበራችሁ የቻናይ ቤተሰቦች እንዴት ናቸው ውዶቼ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁኝ። ወደ ኢትዮጵያ ስንመጣ የኤሌክትሪክ እቃዎች ወይም በቃ ኤሌክትሪክ ኢትዮጵያ መጥተን በኤሌክትሪክ የሚሰሩ ነገሮች በሻንጣችን መያዝ እንችላለን ወይም ደግሞ በኤርፖርት ይዘን ስንመጣ ቀረጥ አይሉንም ወይ የሚል ኮሜንት አለ ማለት ነው። በሱ መጥቻለሁ ማለት ነው ቶቼ እና እንግዲህ ኢትዮጵያ ስንመጣ ከማንኛውም ነገር አንድ እቃ ይዘን መምጣት እንችላለን። የኤሌክትሪክ እቃዎች ማለት ነው። ምን የሚሉ እህቶች አሉ መሰላችሁ ቶቼ? 5 የፀጉር ማበጠሪያ ያለኝ 5 ማለት ነው። እንግዲህ 5 ምን ያደርግልናል ኢትዮጵያ ላይ ማለት ነው ቶቼ? እዚህ መጥታችሁ ፀጉር ማበጠር ፀጉር በቃ ከፍ ዝቅ ምናምን አያስፈልግም። እዚህ ሀገር መጥታችሁ ወይ ስራ የምሰሩበት ነገር መሆን አለበት። እዛ ሀገር ከመጣችሁ ፀጉር 5 አይነት ፀጉር ማበጠሪያ ይዛችሁ ከመጣችሁ ወይም ፀጉር ማለስለሻ ወይም የሆነ ማጠቢያም ሊሆን ይችላል። እሱን አንድ አይነት ይዛችሁ ብመጡ አሪፍ ነው። እዚህ መጥታችሁ ልትሰሩበት ትችላላችሁ። ወይም እዚህ መጥታችሁ የሆነ ችግራችሁን የሚፈታ ነገር መሆን አለበት እንጂ ዝም ብላችሁ ይዛችሁ መጥታችሁ ኪሏችሁን ማብዛት የለባችሁ። ገባችሁ? እዛ ሀገር መጥታችሁ እናንተ ፀጉራችሁን ማበጠር ምን ይሰራላችኋል እህቶቼ? በቃ ይሄ ነው። እኛ ሙሽጥ አለን፣ ቅባት አለን፣ አለቀ። ኢትዮጵያ ላይ ስንመጣ ማለት ነው። እሱም ብዙ ይዘው የሚመጡት የተሟላላቸው አሉ። እሺ እህቶቼ፣ እና እዚህ ሀገር መጥተው ወይም ስራም አይፈልጉም ወይም ፀጉራቸውን አበጥረው ምናምን የሚሄዱ አሉ። ያንን የሚያስቡ ናቸው እህቶቼ። እና እንደዚሁም ደግሞ ፀጉር ምንድነው ለልብስ መተኮሻ ማለት ነው። የልብስ መተኮሻ እንግዲህ የኤሌክትሪክ እቃ ነው። ያው እዚህ ሀገር መጥቶ በኤሌክትሪክ የሚሰራ ነው እና ደግሞ እዚህ ይዛችሁ መጥታችሁ አንድ መጠቀም ትችላላችሁ። መብራቱ ደግሞ ኢትዮጵያ በገዛው ይሻላል ወይስ አረብ ሀገር ተዙ ይዤ ብመጣ የምትሏላችሁና ከአረብ ሀገር ይዘነው ስንገባ ኤሌክትሪኩ አይገናኝም። የዛ ስሪትና የዚህ ስራት ይሉናል፣ ቶሎ ይቃጠላል ይሉናል ትላላችሁ ማለት ነው እህቶቼ። እዛ ሀገር ይዛችሁ መጥታችሁ መስራት ይችላል። ምንም እንደዛ የሚባል ነገር የለም። ተዛ መጥቶ እዚህ የማይሰራ የለም። አንዳንድ ነገሮች እንዴት መሰራችሁ? ቴሌቪዥን እንደዚህ አንዳንድ እዛ ሀገር እንትን የማይሉ አሉ። እነሱ በተበላሹ ጊዜ ለመቀየር ነው አንዳንድ ጊዜ እንትን የሚጠፋው እንጂ ማንኛውም እቃ አረብ ሀገር መጥቶ እዚህ የማይሰራ እቃ የለም። እንደዚሁ ደግሞ ብረት ድስቶችን በሻንጣችሁ ይዛችሁ መምጣት ትችላላችሁ። ብረት ድስቶች በሻንጣችሁ በልብሳችሁ ውስጥ አድርጋችሁ በሻንጣችሁ አሽጋችሁ የተለያዩ ብረት ድስቶችን ይዛችሁ መምጣት ትችላላችሁ ቶችና ከማንኛውም እቃ እናንተ እንደዚህ የቡና መፍጫዎች፣ የጁር መፍጫ፣ ብረት ድስት፣ ሰሃኖች፣ እንደዚህ የፀጉር በቃ ብዙ አይነት ነገሮች አሉ አይደለ? ከነሱ አንድ እንዴት መሰላችሁ? በብዛት አንድ አይነት ይዘን ስንመጣ እዚህ ሀገር ወይም ኤርፖርት አገራቸው ይዘው ሂደው ለንግድ ይጠቀሙበታል ብለው ስለሚያስቡ ቀረጥ ሊሉን ይችላሉ እህቶቼ። ስለዚህ እንደዚህ ያለ አሁን ይሄ ቆንጆ የቡና ማሽን ነው ማለት ነው፣ ወይም የቅመማ ቅመም። ይሄንን ራሱ ይዛችሁ ብመጡ እናንተ እዚህ ሀገር በቤታችሁ አድርጋችሁ አንድ ብቻ ማለት ነው እህቶቼ፣ አንድ የጁስ አንድ የቡና አንድ በቃ ይሄንን ነገር ማድረግ ትችላላችሁ። ግን እናንተ እዚህ ሀገር የማይረባችሁን ነገር እዚህ መጥታችሁ የማትሰሩበትን ነገር ለምን ሌላ ለምሳሌ ፀጉር ማበጠሪያ 5 ይዤ ስመጣ አንድ ብቻ ወይም 2 ይዤ መጥቼ በሱ ግን ሌላ ነገር ይዤ መምጣት እችላለሁ ማለት ነው። ስለዚህ ለምን ያኔ ብዙ ነገሮች የሚጣሙኝ ነገር እያሉ ለምን እንደዚህ አደርጋለሁ ማለት ነው። ሌላኛው እንግዲህ ሶላር ኢትዮጵያ ላይ መጥታችሁ ሶላር ይጠቅማችኋል ማለት ነው። ሶላር እንኳን አይደለም ወደ ገጠር አካባቢ ከተማ ሆኖ አዲስ አበባ ለምን አትሆኑም? ሶላር በቃ የትም ቦታ ይጠቅማችኋል ማለት ነው። ከቤታችሁ ጣላ ላይ አድርጋችሁ አምፖሉን ከቤት አስገብታችሁ እቺ ጥቁሯ ነገር ረጀት ትባላለች። እሷ ቤት ላይ ነው፣ ብዙዎቹ ታውቃላችሁ ማለት ነው። ይሄኛው ደግሞ እንትን ላይ ተቀምጦ ቤት የምትስራሩበት ወይም መብራታችሁን ሌት ቀን የምትጠቀሙበት ሶላር ይዛችሁ ብመጡ የፀጉር ማበጠሪያ ተምትይዙ ይሄ ነው ማለት ነው የሚጠቅማችሁ እህቶችና ከዛ ስንመጣ እዛ ሀገር ይዘነው መጥተን የማይጠቅመን ነገር የለም። ይሄም ሶላር ነው እህቶቼ። ያው ከለሩና አቀማመጡ የተለያየ ነው እንጂ ማለት ነው። እና እዛ ሀገር ይዛችሁ መጥታችሁ ብዙ ነገሮች ይጠቅሙናል። ግን የማይጠቅሙን ለቤቴ ይጠቅመኛል ይሄ ነገር ሰሃን፣ ይሄ የእንጀራ መብሊያ እሱ ይጠቅማል። ማንኪያ ይጠቅማል። ገባችሁ? እነዚህ ነገሮች ይዛችሁ ብመጡ ቢለዋ ነገሮች ግን በካርጎ ቢሆን እንደዚህ
የልብስ ማሽን፣ ቴሌቪዥኖች፣ እነዚህ ልብስ ማጠቢያዎች እነዚህ በካርጎ ቢሆን ይመረጣል። ገባችሁ? ቀረጥ እንዳይላችሁ ደግሞ ራሳችሁ ትልካላችሁ በስማችሁ ራሳችሁ ኤርፖርት ሂዳችሁ ታወጡታላችሁ ማለት ነው። እና እንደዚሁ ደግሞ መፍጫዎች ይዛችሁ ብመጡ እነዚህ መፍጫዎች አገራችሁ ላይ በብዙ ነገሮች ይጠቅማችኋል ማለት ነው እህቶችና እናንተ እዛ ሀገር ትመጡ የማይጠቅማችሁን ነገር ለምን በቃ ለምን ገንዘባችንን አንደኛ የምንመጣው በኪሎ ነው። ገባችኋ? ኪሎ ተመዝኖልን። አሁንማ መዳሞች ምን ይላሉ? 30 ኪሎ ነው የሚቆርጡልን፣ 40 ኪሎ ነው የሚቆርጡልን እያላችሁ ነው። በነገራችን ላይ እንደዚህ የሚያደርጉባችሁ በትንሹ የሚቆርጡላችሁን መዳሞች ተራሳችሁ ብር ጨምራችሁ እነሱ የተወጀዳቸውን ተቆረጡ። ግዴታ እነሱ ጋር በፍጹም መጣላት የለባችሁም። እናንተ ተራሳችሁ ብር ጨምራችሁ ማስቆረጥ ትችላላችሁ ማለት ነው። እና እንግዲህ እንደዚህ የልብስ መተኮሻዎችን ይዛችሁ መምጣት ትችላላችሁ ማለት ነው። እና ብዙ በቃ ምን እንያዝ እንዴት እንሆን ብዙዎች አሉ። እና የኤሌክትሪክ እቃዎች በቦሌ መጥተው አይቀረጡም ወይ በሻንጣ ይዘን መጥተን ምናምን የምትሉቷች አላችሁ ማለት ነው እህቶች። እና ለእናንተ ነው ይሄ ቪዲዮ ማለት ነው። እና ቪዲዮውን ደግሞ ሲጠቅማችሁ እርግጠኛ ላይክ ስታደርጉት የሌላን ቀን መጥታችሁ ወይም ደግሞ ይጠቅማችሁ ይሆናል። እንደገና ደግሞ ለጓደኛ ሸር እያረጋችሁ አበረታቱን እህቶቼ። ሌላም ጥያቄ ካላችሁ እዚሁ ላይ ጠይቁኝ እህቶች ማለት ነው። እና እንደዚህ የሚጠቅሙ እቃዎችን ነው ኢትዮጵያ ላይ ይዛችሁ መምጣት ያለባችሁ። ይሄንን ይዛችሁ ብመጡ በፍጹም ቀረጥ አያገኛችሁም ማለት ነው። ለምን አንድ እቃ ለቤታችሁ ነው ይዛችሁ የመጣችሁት። በቃ ብዙ ነገር ይዛችሁ ትመጡ ነው የምትጠረጠሩት። በቃ ሱቅ ልከፍትበት ነው፣ ንግድ ልሰራበት ነው። ልብሶች አሉ ማንኛውም ቀርሞ ተመሳሳይ ነገር አሉ። በብዛት በፍጹም ይዘን መሄድ የለብንም። እንደገና ደግሞ በትንሿ ሻንጣ አድርጉ ምናምን በትንሿ ሻንጣ አታድርጉ ምለውን በጣም ብዙ እህቶች በቀደም እንደው ምንድን አሉት የጥፍር መቁረጫ ለምን እንዲታያለሽ ምን ችግር አለው ይመጣ የለም ወይ? እኔ አይመጣም አላልኩም፣ ግን በትንሽ ሻንጣ ከምታደርጉት በትልቅ ሻንጣ አድርጉት። እኔ እኮ ለማያውቁ ወይም አዲስ በቃ መጥተው ኤርፖርትን ለማያውቁት ልጆች ዝግጁ በቃ ያኔ ይጨናነቃሉ ያስባሉ። እኔ ለነሱ ነው። ግን መጥታችሁ ትትሄዱ በቃ እነዚህ እህቶች ይሄ ነገር እኮ ይቻላል ብላችሁ የምትሉ አላችሁ። እኔ እናንተን አይደለም ለማያውቁ ነው የምነግረው ማለት ነው። የማያውቅ ሰው ምን ችግር አለው አይደል እንዴ ብንነግራቸው። እንዲያውም ኮሜንት ላይ እኔ የተሳሳትኩት ነገር ካለ ኮሜንት ላይ አስቀምጡኝ። ይሄ ነገር እኮ መሆን አይችልም፣ ለምን እንዲህ ያልሽ? ምንም አልቀየምም ማለት ነው እህቶቼ። ትምህርት ነዋ ለሌሎች ጠቃሚ ነገር ጠቃሚ ቪዲዮ ስለሆነ እናንተም ደግሞ ኮሜንት ላይ አስቀምጡልኝ ማለት ነው። እና እዚህ ያረኳቸው የኤሌክትሪክ እቃዎች ለሁሉም ጠቃሚ ናቸው። ወይም ደግሞ ይዛችሁ መጥታችሁ ኢትዮጵያ ላይ ትጠቀሙባቸዋላችሁ በሻንጣችሁ ማለት ነው፣ በካርጎ ሳይሆን። ሰላማችሁ ይብዛ እያልኩኝ መልካም ቆይታ